ኢየሱስ ለዘላለም ጌታ ነው። ሃሌሉያ ክብር ይሁን ለአምላክ ለእግዚአብሔር። ሞቶ የቀረ ጌታ እናመልክም። የትንሣኤ ንጉሥ እግዚአብሔር ልጅ ኢየሱስ እናመልካለን። ሞትንና መውጊያውን ድል አድርጎ ሰብሮ ሞት ሆይ መውጊያህ የታል፣ ሲኦል ሆይ ድል መንሳትህ የታለ ብሎ የተነሳ የዘላለም አምላክ የሆነ ጌታ እናመልካለን። ኢየሱስ ለዘላለም ጌታ ነው። ሃሌሉያ ዋው ስም ይባረክ። ኢየሱስ ጌታ ነው። ታውቃላችሁ ኢየሱስን የሰቀሉት የቤተ ክህነት ሰዎች እንደሆኑ? ሃይማኖት አለን፣ እናውቃለን፣ እናምናለን። መሲህ እንዲመጣ እናውቃለን። አንድ መሲህ ይመጣል፣ ይወለዳል፣ እስራኤልን ነፃ ያወጣል ብለው ይጠባበቁት የነበረው መሲህ ተገልጦ ሳይቀበሉት ቀርተው ወደ መስቀል ወስደው ወርውረው የሰቀሉት ሮማውያን አይደሉም፣ አይሁዶች ናቸው። ራሳቸው የቤተ ክህነቶቹ ሰዎች አማኞቹ ናቸው ኢየሱስን አሳልፈው የሰጡት። አልገባቸውም ነበር። ሲመላለስ አንድ በአይሁድ መካከል የተነሳ ዝም ብሎ የ30 ዓመት ጎረምሳ መስሏቸው ነበር። አላወቁም። እሱ ግን የእግዚአብሔር ልጅ ኢየሱስ፣ እሱ በመጀመሪያ ቃል የነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ጸጋንና እውነትን ተሞልቶ በእኛ መካከል አደረ የተባለ እሱ ንጉሥ እንደሆነ አልገባቸውም ነበርና ገፍተው ሰቀሉት። ሰይጣን ያበቃ የጨረሰ ምዕራፍ የዘጋ መስሎት ነበረ። ለኛ ግን ጅማሬ ሆነ። ለትንሣኤ ለምንጠባበቅ ለኛ ሩቅ ለነበርን ለኛ አህዛብ ለተባልን ለኛ የአብርሃም ዘሮች ላልተባልን ለኛ እግዚአብሔር የተስፋውን ቃል ይፈጽም ዘንድ ኢየሱስ መሞት ነበረበት። እነሱ ገለው ያጠናቀቁ፣ ሰይጣን ገሎ የተገላገለ መስሎት ነበረ። እኛን ሁሉ ይዞ ግን ወደ ሰማይ የሚገባበት መንገድ አደረገ። ሃሌሉያ ተነስቷል። ይሄ ጌታ በመቃብር የለም። ደጋሚ የሚሞት ጌታ የለም። ደጋሚ የሚሰቃይ ጌታ የለም። በክብር በመላእክት አለቃ ታጅቦ የሚመጣ ጌታ አለ። በዓለም ሁሉ ላይ ሊፈርድ የሚመጣ ጌታ አለ። በጥቁር በነጭ ላይ፣ በአፍሪካ በአውሮፓ በሁሉ ላይ ከፍ ያለ ሊነግስ ሊፈርድ የተገባው ጌታ የሚሰቃይ ሳይሆን የነገሰ ጌታ በክብር ይገለጣል። እኛ የምናመልከው ይሄን ጌታ ነው። ትንሣኤን የምናከብረው ከዚህ የተነሳ ነው እንጂ ጾም ፈተን ዶሮ ልንበላ ዳቦ ምናምን ልንበላ ወደዛና ወደዛ ልንሆን አይደለም። የተነሳልንን ጌታ የምናከብርበት ምክንያት ይዞን የገባ ደግሞ የሚመለስ ሞትንና መውጊያውን ድል የነሳ እግዚአብሔር እሱ ሕይወት እንዲሆን እንዲበዛ የተገለጠ ጌታ እናመልካለን። ኢየሱስ ጌታ ነው። በእውነት ይሄ ጌታ አምላካችሁ ስለሆነ በጣም ፕራውድ አድርጉ። ምናመልከው ጌታ ይሄ ጌታ ስለሆነ በጣም ደስ ይበላችሁ። በእውነት እኔ እጅግ በጣም ነው ደስ የሚለኝ። ሞኝነት ይመስላል ለተማሩት ሰዎች፣ ለጥበበኞች፣ ለአዋቂዎች የሆነ ፉሊሽ ነገር ነው የሚመስለው። መስቀል ላይ የሞተ የተሰቃየ ራሱን እንኳን ማዳን የቻለ ያልመሰለ የተሰቀለ ጌታ ግን ደግሞ ሚያድን ግን ደግሞ መድኃኒት ያለበት ግን ምድር ልትሸከመው ያልቻለች ጨረቃ ብርሃኗን የከለከለችለት መጋረጃው ለሁለት የተሰነጠቀ ከፍ ብሎ በተሰቀለ ጊዜ ፀሐይ ብርሃኗን ግርዶሽ አረገች። ተፈጥሮም ቢያለ አልታዘዝም አለ። ጌታዬ ተሰቅሎ እኔ አላበራም አለች። ፀሐይ ትመስላለች። የፈጠረኝ እሱ መስቀል ላይ ያለ እኔ ብርሃን አልሰጥም ያለች ትመስላለች። ፀሐይ ጨለማ ሆነ ይላል። መጋረጃ ተቀደደ። ሃሌሉያ። ለምን እንደዚህ እያወራው እንደሆነ አላውቅም። አይሰማችሁም? የሆነ ጀግና መንፈስ ኢየሱስን ሞት ትንሣኤ በሞቱ ምክንያትኛ መግባታችን በተመረቀልን አዲስ መንገድ መግባታችንን ስታስቡ በዚህ ነገር ፕራውድ ካላረጋችሁ፣ በዚህ ነገር ካልተደነቃችሁ እመኑኝ ምንም ነገር እጃችሁ ላይ ቢመጣ የሚያስደስታችሁ ነገር የለም። ይሄ ያላስደሰተው ሰው፣ መዳኑ ያላስደሰተው ሰው፣ በክርስቶስ ኢየሱስ ሞትና ትንሣኤ ወደ ዘላለም ሕይወት መሻገሩ ያላስደሰተው ሰው ምንም አይነት ሀብት ምንም ዓለም ላይ ያለ ዌልዝ ላዩ ላይ ቢፈስ ደስተኛ ይሆናል ብላችሁ እንዳታስቡ። ይሄ የሚመዛዘን መሬት ይሄን የምትመዝንበት ዋጋ የላትም።
የላትም ምንም ነገር። ለዚህ ሚዛን የምታቀርበው ነገር የላትም። መሬት በቃ የላትም፣ ምንም የላትም። ለዚህ ሞት፣ ለዚህ ክብር፣ ለዚህ ደህንነት፣ ለዚህ የእግዚአብሔር የደህንነት መንገድ ዓለም የምታቀርበው ምንም አይነት ዌልዝ የላትም። በከበረ ደም በልጁ በክርስቶስ ኢየሱስ እግዚአብሔር አንድያ ልጁን በገደለበት በዚህ ህይወት ነው እኛ የዳን ነው። ለዚህ ነው ደህንነታችን ማይቀለው። ለዚህ ነው ክርስትናችንን ጥብቅ አድርገን መያዝ ያለብን። ለዚህ ነው በእግዚአብሔር ቤት ስንኖር እነሱ እንደሰቀሉት እነሱ በስጋ ሰቀሉት፣ ዛሬ ደግሞ አንዳንዶች በስራቸው ይሰቅሉታል። ታውቃላችሁ፣ አመጽን እያደረጉ ይሰቅሉታል፣ ክፋትን እየሰሩ ይሰቅሉታል። ኢቭን አይደለም ደጅ ያሉት በቤቱ ያለነው እኛ በምንሰራው ክፉ ነገር ምክንያት የእግዚአብሔር ስም ከተነቀፈ ድጋሚ ያንን ጌታ እየሰቀልን እንደሆነ እንድታስተውሉ ያስፈልጋል። መንቃት የሚያስፈልገው ለዚህ ነው። እግዚአብሔር በዚህ ህይወት አይደራደርም። እግዚአብሔር በሰጠን የክርስትና ህይወት እንዳትደራደሩ። ምክንያቱም እግዚአብሔር ልጁን ኢየሱስን እስኪገልበት ድረስ እስከ መስቀል የጨከነበት ህይወት ስለሆነ አክብረን ጨክነን እንድንይዝ ያስፈልጋል። እናንተ ብላቴናዎች ይሄ የጨከነ መንፈስ ይግባባችሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የደሊላ ሽንገላ ማያገኛችሁ፣ የዓለም ሽንገላ ማታገኛችሁ። ለዘላለም ይሄንን ጌታ ያከበራችሁ አንተ በእኛ ቤት ልዩ ነህ፣ እኛ ቤት ልዩ እንግዳ ነህ እንዳላችሁ ሁሉ ቀን የእናንተ የህይወት ዘመናችሁ ሁሉ ልዩአችሁ እሱ በሆነላችሁ የሆነላችሁ ዘመናችሁ ይለቅ። በጌታ በኢየሱስ ስም ባረኳችሁ። እግዚአብሔር ይባረክ። ወደ ዛሬው መልእክቴ ስመለስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ 2 ብዙ የተከራከርኳቸው ነገሮች ነበሩ፣ ግን መልሶ እዚህ ውስጥ ስለመለሰኝ እንግዲህ መንፈስ ቅዱስ አንዲት ነፍስን ብትሆን የምትሻገር የክርስቶስ ኢየሱስን ድጋሚ ጉብኝት ድጋሚ መምጣት የምትፈልግ አንዲት ለምስ ልትኖር ስለምትችል ሁላችንን እግዚአብሔር ቃል ሰይፍ ስለሆነ ወደዛም ወደዚህም ስለሚቆርጥ ለሁላችን የመንቃት የመነቃቃት እግዚአብሔርን ተስፋ የማድረግ እንዲሆንልን እንደሱ አስባለሁ። ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እና 2 ቆመን እግዚአብሔርን ቃል እናንብብ። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቃል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ መጣ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ቁጭ በሉ፣ እግዚአብሔር ያክብርልኝ። እቺን 1 እና 2 ቁጥር ተንተርሼ ነው ማወራው። ድጋሚ መጣ ይላል። ኢየሱስ በድጋሚ መምጣት ወይንም ኢየሱስ ድጋሚ ይመጣል። ዛሬ በክብር ስለሚመጣበት ስለዛኛው መመለስ አይደለም ማወራው። ጌታችን ኢየሱስ ክርስቶስ በምድር ይመላለስ በነበረበት ጊዜ በይሁዳና በሰማሪያ መካከል በገሊላ መካከል ሲመላለስ ይሰራ የነበራቸው ተአምራቶቹ መካከል ያደርጋቸው የነበሩት የመጣበትን ሐሳብ እኔ የመጣሁበትን እንጀራ በላሁ ያለበትን ሐሳብ ነው የምናወራው። ደቀ መዛሙርቱ ታስታውሳላችሁ፣ ና ብላ ምግብ ሲሉት በላው ሲላቸው ማን አመጣለት ምግብ ብለው ተጠራጠሩ። አልገባቸውም እኮ እኔ የአባቴን ስራ ሰርቼ ነው መብላቴ መጥገቤ እሱ ነው አለ። አንድ ነፍስ ወደ ክርስቶስ መንግስት ስትቀላቀል፣ አንዲት ህይወት ወደ እግዚአብሔር መንግስት ስትመጣ፣ ከታነቀችበት ቀንበር ስትፈታ የኔ ጥጋብ የኔ እንጀራ እሱ ነው አለ። አልገባቸውም። እየተከተሉት እኮ አልገባቸውም። ለዚህ እኮ ነው አንድ ሰው ሲናገር ኢየሱስ ዓለምን ለሁለት የከፈለ ጌታ ነው አለ። ዓለም አሁንም ለሁለት ተከፍላል። ሁሉ ጊዜ ክርክርዩ ኑፋቄ ተመልከቱ። ሃይማኖተኞች ሲከራከሩ ተመልከቱ። የኑፋቄ ትምህርት የስተት ትምህርት ሲነሳ ተመልከቱ። ማላይ ነው የሚጨቃጨቀው ካላችሁ እዚህ ጌታ ላይ ነው የሚጨቃጨቁት። ዓለምን ለሁለት የከፈለ ጌታ ነው። አይገባም። እኛም አልገባንም። ትንሽ የበራልንን ብርሃን ይዘን ነው እየተከተል ነው ያለ ነው። አይገባማ። አምላክ ሰው ሆኖ በጠባብ ቁመትና ደረት ተወስኖ አንድ አይሁዳዊ ወጣት መስሎ በመካከላቸው እየተመላለሰ የራበው እየጠማው እየተኛ እየተነሳ እየተሰቀለ እየተሰቃየ ሚያድን አምላክ እንደሱ አልገባቸውም። እነሱ የሚጠብቁት በቤተ መንግስት የሚወለድ ነበር የሚጠብቁት። እሱ ግን ካወላለዱ ጀምሮ ዩኒክ ነበርና አልገባቸውም።
የዮሐንስ ወንጌል ጸሐፊው ዮሐንስ እንደሆነ ይናገራሉ። በ85 እስከ 90 አካባቢ እንደተጻፈ ዮሐንስ ማለት ኢየሱስ ይወደው የነበረ ደቀ መዝሙር፣ ወደ ደረቱ ጠጋ ይል የነበረው ደቀ መዝሙር እያለ የሚያወራው እሱ ዮሐንስ ነው ጸሐፊው። አንደኛ ዮሐንስ፣ ሁለተኛ፣ ሶስተኛ ዮሐንስንና ዮሐንስ ራእይን የጻፈ ይሄ ሐዋርያ ነው። ዮሐንስ መጽሐፉን ስላልሆነ የምናጠናው ብዙ ወደዛ ዲቴል አልገባም። ግን ኢየሱስ ክርስቶስ በመጽሐፍ ቅዱስ በገሊላ የተከናወኑትን ጥቂት ተአምራቶችን እናገርና ድጋሚ የመጣበትን መንገድ ደግሞ እናነሳና እግዚአብሔር እንዳስተማረኝ እኔ እንዴት እንደተጽናናውበት ልነግራችሁ አልችልም። በእውነት ጌታ ድጋሚ መጣ ይላል። ኢንቴንሽናሊ ነው ዮሐንስ ድጋሚ መጣ ብሎ የጻፈው። አውቆ ነው፣ አስበው፣ ፐርፐዝሊ ነው የተጻፈችው። ድጋሚ የምትለው ቃል ፐርፐዝሊ ነው የተጻፈችው። በገሊላ ከተከናወኑ ተአምራቶች መካከል አለፍ ብዬ አንዳንዶቹን ሳይ ገሊላ በመጽሐፍ ቅዱስ ውስጥ እንደተገለጸው ጌታችን እጅግ ብዙ ታላላቅ ተአምራትን ያደረገባት ከተማ፣ ከትንሣኤም በኋላ ጌታችን ትምህርቱን ያስተማረበት። ወደ ገሊላ ቅድም ልጆቹ ሲዘምሩ ሰምታችሁ ከሆነ ወደ ገሊላ ቅደሙኝ ሂዱ እዛ አገለጣለሁ አለ። ገሊላ በጣም በድግግሞሽ ብዙ ተአምራትን ድንቅን ያደረገባት ከተማ ናት። ብዙ አገልግሎቱንም የጀመረባት ከተማ እንደሆነች የመጽሐፍ ቅዱስ አስተማሪዎች እንደሱ ይናገራሉ። በገሊላ ጴጥሮስና ዮሐንስ ወንጌልን በጣም የሰበኩባት ከተማ ናት ገሊላ። ጌታችን በገሊላ ከሰራቸው ብዙ ተአምራቶች መካከል አንዳንዶቹን አለፍ ብዬ ለምሳሌ 5000 ሰውን ያበላበት ተአምራት ገሊላ ከተማ ነው የተከናወነው። በ2 ዓሳና በ5 እንጀራ 5000 ሰዎችን ወንዶችና ሴቶችና ልጆች ሳይቆጠሩ ይላል። እስራኤል በባህሉ ሴቶችን በወንዶች ውስጥ ልጆችንም በቤተሰብ ውስጥ ይቆጥራል እንጂ ሴቶችን 1 2 3 ብሎ የማይቆጥርበት ልማድ ነበረውና ወንዶቹ ብቻ ሲቆጠሩ ማለት አባወራ ሲቆጠር 5000 ነበር። በዛ አባወራ ስር እንደው 2500ዎቹ እንኳን ባለትዳር ነበሩ ካላችሁ አባዙት። እንደው 2 ልጆች ነበራቸው ካላችሁ የሰውን ቁጥር ብዛት አባዙት። ለዛ ሁሉ ሰው 2 ዓሳና 5 እንጀራ ያበዛባት ቦታ ነበረች ገሊላ። ቆርሶ ባረከና ወደ ላይ ቀና አለ፣ ባረከና ስጡ አለ ይላል። እጁን ዘርግቶ ይላል አንድ ሰው ሲናገር ከሰሃን ምናምን እየጨለፉ ሳይሆን እጁ ላይ እንዳስቀመጠው እንደዛ ከእጁ ይወስዳሉ ይሰጣሉ፣ ተመልሰው ይመጣሉ፣ ከእጁ ይወስዳሉ ይሰጣሉ። እንደሱ አድርጎ ልዩ ተአምራት ያደረገ እንጀራን ለዛ ሁሉ ህዝብ አብልቶ 13 መሶብ የተረፈ አንሱ እስኪል ድረስ የሆነባትን ተአምራት ገሊላ ያደረገ። ይህ ተአምራት በተፈጥሮ ላይ ኢየሱስ ኃያልና ለሰዎች ፍላጎት አቅራቢ መሆኑን፣ ፕሮቫይደር እንደሆነ፣ ሰዎችን የሚመግብ አምላክ እንደሆነ፣ መግቦት ያለው አምላክ ከህይወት እንጀራ ባሻገር የምድርንም እንጀራ የሚሰጥ የሚባርክ የእጆቻችን ላይ ያሉትን ነገሮች የሚባርክ የበረከትም አምላክ ነው ኢየሱስ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ማቴዎስ 14ን ስታነቡ ከ13 እስከ 21 ማርቆስ 6:30 እስከ 44 ላይ ዘግቦታል ይሄን 5000 ሰው የመገቡበት። ሌላኛው ተአምራት ምንድነው ካላችሁ በውሃ ላይ የተራመደ ኢየሱስ የመጣባት ከተማ ናት ገሊላ። ታውቃላችሁ በገሊላ ባህር እነዛ ሐዋርያቶቹ ወይንም አሳ ሲያጠምዱ የነበሩ እነ ጴጥሮስ ይከተሉት የነበሩት ሁሉ እዛ ባህር ላይ ኑሯቸውን ላይፋቸውን የመሰረቱ ሰዎች እንደነበሩ እነዚህ አሳ አጥማጆች ተራ የሆኑ ምናቃቸው እዚህ ገሊላ ወንዝ ዳር ማይጠፉ ያሉ የተማርና ነን ብለው የነበሩ ቅድም የነገርኳችሁ በቤተ መቅደስ አካባቢ የነበሩት ሰዎች የሚከተሉትንም ጌታ የተከተሉትንም ሰዎች የናቁበት ምክንያታቸው አንዱም ደግሞ ይሄ ነው። እነዚህ ተራ ምናምንቴ ሰዎች አልነበሩም ወይ? እዛ ባህር ዳር ማይጠፉ ዝም ብለው አሳ ሲለቃቀሙ የሚውሉ ሰዎች አይደሉም ወይ ብለው የተሰናከሉባቸው ለዛ ነበር። ምንድነው የሚያወሩት? እነሱም ያልተማሩ የሚመራቸው ያልተማረ። እኛ እውቅና አልሰጠንህም፣ ከየትኛው ትምህርት ቤት ነው ተምረህ የመጣኸው ይሉት ነበር። ሊያፋጥጡት ብዙ ጥያቄ ይዘው ይመጡ ነበር። ግን ለአንዴና ለመጨረሻ ጊዜ ጥያቄ መጠየቅ እስካይችሉ ድረስ ብሉይ ኪዳንን እየጠቀሰ እጃቸው ላይ ያለውን መጽሐፍ እየጠቀሰ እንዲህ ተብሎ ተጽፎ እኮ ነበረ አታቁም ወይ እያለ ይሞግታቸው ነበር። እኛ እውቅና አልሰጠንህም፣ ጋኔል አለብህ እያሉ ይቃወሙት ነበር። እሱ ግን ተአምራትን አደረገ። እዛ ባህር ላይ ሰይጣን በጣም የሚገርመው ነገር 11ዱንም ተከታዮቹን በሙሉ ታንኳ ላይ ጭኖ ባህር ላይ እንዲሻገሩ ጌታ ተሻገሩ ካለ በኋላ አሁን አገኘው ያለ ይመስላል።
አልተጻፈም። አሁን አገኘው። ይሄን ይቀጥላል። በይሁዳ በሰማሪያ ምናምን ያገለግሉበታል፣ ዓለምን ይገለባብጡበታል። ያልከውን ወንጌል እንዲሰብኩልህ ያስነሳሃቸውን ያስተማርካቸውን ደቀ መዛሙርትን አሁን ደፍቄ የምገልልህ ሰዓት ደረሰ ያለ ይመስላል ሰይጣን። ባህር ላይ ታላቅ መናወጥ ሆነ ይላል። 11ዱንም ጨርሼ እዚህ ጋር ታሪኩን ዘጋለው ብሎ ያሰበ ነው የሚመስለው። በጣም ተናወጠ ይላል። የባህር ሰዎች ናቸው። ማዕበል ሲነሳ ያውቃሉ። መቅዘፍ ለነሱ አዲስ እንግዳ ነገር አይደለም። ያኛው ግን አመጣጡ ትልቅ ነበር። ሊገላቸው ሊጨርሳቸው ነበር የመጣው። ያ ጌታቸው የጠራቸው ጌታ ማዕበልና ነፋስ የሚታዘዙለት ጌታ ግን እየተራመደ ወክ እያደረገ መጣበት ይላል። ኢየሱስ ለዘላለም ጌታ ነው። ማነው ይሄ ያሉ ተነጋገሩ ራሳቸው። አሁንም አልገባቸውም። ይሄ ማን ነው? ማዕበልና ንፋስ የሚታዘዙለት ይሄ ማን ነው? ጸጥ በል ሲለው ጸጥ አለ ይላል። ፍጹም ጸጥታ ሆነ ይላል። ኢየሱስ ለዘላለም ጌታ ነው። ከአምላክ በቀር ተፈጥሮ ሊታዘዝለት የሚችል ጌታ ማንም የለም። ከኛ ጌታ በቀር ይሄን ያደረገ አልነበረም፣ የለም፣ ወደፊትም አይኖርም። ይሄ የትንሣኤ ጌታ ኢየሱስ ብቻ ያደረገው ተአምር ነው። ሃሌሉያ። ዛሬ እናንተ ፊት ምን ቆሟል? ምንድነው ፊታችሁ ቆሞ እየተገዳደረ ማዕበል ይዞት እየደነፋ ቤታችሁ እየተወዛወዘ ያለ ነገር ምንድነው? ይመጣል። ወክ እያደረገ ይመጣበታል። ይመጣል። ዛሬ የተጨነቀች ነፍስ ብትኖር ዛሬ በቤቷ በመውጣት መግባት በቢዝነስ በየትኛውም አቅጣጫ ላይ ማዕበሉ አልገፋ ብሎ አላራምድ ብሎ ፊታችሁ የቆመ ዮርዳኖስ አለ፣ ፊታችሁ የቆመ ባህር አለ። ይመጣበታል። ይሄ ጌታ ወክ እያደረገ ይመጣል። ይሄ የትንሣኤ ጌታ ይመጣል። ገሰጸው ይላል። ገሰጸው ማቴዎስ 14 ላይ ዘግቦታል። ዮሐንስ 6:16 ላይ ስታነቡ ዘግቦታል። ሌላኛው ኢየሱስ ያደረገው ተአምር ምንድነው? ፍጥረት ሁሉ የሚገዛለት ነው ይሄ ጌታ ብለው ነው ያወጁት። ተፈጥሮ ታዘዘለት። ፍጥረት ሁሉ ፈጣሪው ይሁን ብሎ የፈጠረው ጌታ ጸጥ በል ሲለው ደግሞ ድምጹን ሰማና ያቅ ነበርና ከነዛ ቤተ መቅደስ ውስጥ ካሉት የቤተ መቅደስ ህጉ የኛ ነው፣ ስርዓቱ የኛ ነው፣ እኛ የአብርሃም ዘር ነን፣ የተመረጥን እኛ ነን ብለው ፕራውድ ለሚያረጉት እነሱ አልገባቸውም። ግን ተፈጥሮ እንኳን ድምጹን ያቅ ነበር። የፈጣሪውን ድምጽ ሰምቶ እሺ ብሎ ዝም በል ሲለው ዝም አለ ይላል። ይሄ የምታመልኩት ጌታ ይሄ ኢየሱስ በእንጨት ላይ የተሰቀለ ደግሞ የሞተ ደግሞ የተነሳ ይሄ ኢየሱስ የተፈጥሮ ሁሉ ጌታና ንጉስ ነው። ምን አለ እናንተ ቤት ዛሬ ያናወጣችሁ ያለ ነገር ምንድነው? ያናወጣችሁ ያለው መርከቢቱን ያናወጠ ያለ ነገር ምንድነው? ልንጠፋ ነው በቃ ጌታ ሆይ አሁንስ ያላችሁት ነገር ምንድነው? አልገፈፍ ያለ ጨለማ ምንድነው? ኢየሱስ ድጋሚ መጣ እንደሚል ድጋሚ ይመጣበታል። ሃሌሉያ። ሌላ ገሊላ ላይ ያደረገው ተአምራት የፈውስ ተአምራት አድርጓል። ኢየሱስ ክርስቶስ በገሊላ ውስጥ ብዙ ፈውሶችን አድርጓል። እውሮች በርተዋል፣ አንካሶች ዘለዋል፣ ዲዳዎች ተናግረዋል፣ ደንቆሮች ሰምተዋል። ወረድ ብላችሁ ስታነቡ ያ ልጅ የታመመበት ሰው ወደሱ መጣና ይላል። ድጋሚ መጣ የሚለው ዮሐንስ ለዚህ ነው፣ ኢንቴንሽናሊ ነው። ደግሞ የመጣ ወደ ገሊላ ተመልሶ የመጣው ተአምራት ወዳደረገበት ከተማ የመጀመሪያውን ተአምራት በቃና ዘገሊላ ነው ያደረገው። ኢየሱስ ተአምር ሲጀምር አገልግሎቱን ሲጀምር መጀመሪያ ሀ ብሎ የጀመረው እዛ ሰርግ ቤት ነው ይላሉ መጽሐፍ ቅዱስ አዋቂዎች። እነዛን ሁሉ አረገ። ኢየሱስ ጤና በማጣት ለሚሰቃዩ ሰዎች ጤና ሰጪ መሆኑን የሚያሳይ ነው ይሄ ምልክት፣ ይሄ ተአምራት። የጤና ሁሉ ባለቤት ነው። የጤና ሁሉ ባለቤት ነው። ምን የታመመ ነገር አላችሁ? በስጋ የታመመ ነገር ቢሆን፣ በመንፈስ በነፍስ የታመመ ነገር ቢሆን፣ በቤታችሁ ትዳራችሁ ታሞ ቢሆን፣ በህይወት የሚያኖር የህይወት አምላክ የፈውስ ጌታ የነገስታት ንጉስ ኢየሱስ ድጋሚ ይመጣል። ሃሌሉያ። ሌላ ገሊላ ላይ ምን ተአምራት አደረገ ካላችሁ ኢየሱስ በተራራ ላይ ተለወጠ ይላል። ገሊላ ኢየሱስ በደቀ መዛሙርቱ ፊት ለፊት በመለወጥ ትልቅ ተአምራትን ያደረገበት ቦታ ነው። ከፍ ወዳለ ተራራ ወሰዳቸውና ይላል ተለወጠ ይላል። ለዛ ነው ጴጥሮስ ከገናናው ክብር የሆነውን ክብር አይተን ነው ያየነውን ነው የነካነውን ነው የዳሰስነውን እሱን ነው ምን ሰብከው ያለው። ለዛ ነው እሱ እናንተ እንደምትሉት እናንተ እንደምታወሩት በእኛ መካከል የተገለጠ ከኛ ጋር ሲወጣና ሲገባ የነበረ ምስኪን ወጣት ጎረምሳ አይሁዳዊ አልነበረም። እሱ በመጀመሪያ ቃል የነበረው እሱ ነው አላቸው።
ከገናናው ግርማ የነበረውን ክብር አይተን ነክተን ነው ሰብተን ነው ጨብጠን ነው አይተን ነው ዳሰን ነው ሚሉት ለዛ ነው። አብሯቸው ሲሆን በኋላ ላይ ከትንሳኤ በኋላ መንፈስ ቅዱስ ከመጣ በኋላ ሲያስተውሉ ለካሱ አሉ እሱ ለካ ከሰቀሉትም በኋላ እነዛ ሰዎች እንዳሉት ኧረ ይሄ የእግዚአብሔር ልጅ ነበረ ሚሳረግ ነው አሉ። ሚሳረግ ነው ይሄ ለካ የእግዚአብሔር ልጅ ነበር አሉ። ምን ዋጋ አለው ከሰቀሉት በኋላ? ኢየሱስ ለዘላለም ጌታ ነው። ይህ ክስተቱ ኢየሱስ ክርስቶስ መለኮታዊ ባህሪና የእግዚአብሔር ልጅ መሆኑን ያሳየበት ነው። ሰማይ ተከፈተ ይላል። የምወደው ልጄ እሱ ነው አለ ይላል። ሙሴና ኤልያስ ተገለጡ ይላል። ከሕግና ከነቢያት የነበሩትን ታላላቆችን አመጣ ይላል። ሙሴ ታስባላችሁ የዛኔ በምድረ በዳ ሲመራ እባክህ ክብርህን አሳየኝና ይበቃኛል እያለ እግዚአብሔርን ሲወተውት ክብሬን አይቶ በህይወት የኖረ የለም ትጠፋለህ፣ እኔን ካየ ትሞታለህ፣ በህይወት አሰነብትም፣ እሺ ጀርባዬን ታያለህ አለው ይላል። ከዛ ሰንጣቃው ዓለት መካከል ተሸሸገ አለው ይላል። ተሸሸገ፣ እግዚአብሔር አለፈ ይላል። ተራራው ተሰነጣጠቀና አለፈና ጀርባዬን ነው ያየኸው አለው ይላል። ሙሴ ግን ኢየሱስ ክርስቶስ እዛ ተራራ ላይ ሲገለጥ የዛኔ ሲጮህ የነበረበት ጸሎቱ የተመለሰ አይመስል አየው ይላል። ይሄን ጌታ ኢየሱስ ለዘላለም ጌታ ነው። ማንም ሊቀርበው በማይችል ብርሃን ውስጥ ነው ያለው። ሰማይ ላይ እሱ አይታይም፣ ማንም አያየው። መላእክት እንኳን ሊያዩት አይችሉም። ክንፋቸውን ሸፍነው ነው የሚሆኑት። አክሊላቸውን እያወለቁ ስግደት ሲያቀርቡ ያዩት ዘንድ አይቻላቸውም። እሱን ካዩ በህይወት አይኖሩም። ማንም አይነት ፍጥረት ይሁን መናፍስትም ይሁኑ መላእክትም ይሁኑ ይሄን በብርሃናት ውስጥ ያለውን ጌታ ማየት አይችሉም። ምናልባት ሙሴ እዛ ሰማይም ሆኖ አላየው ይሆን? በመጋረጃ በፊት ለፊትና ያለን ተብሎ እንደተጻፈ ክብሩን አየ ይላል። ተገለጠ። ሙሴና ኤልያስ መጡ ይላል። ኢየሱስ ለዘላለም ጌታ ነው። ድጋሚ መጣ ይላል። እንዴት ልቤ እንደሚረካ ልነግራችሁ አልችልም። ይሄን ቃል ሳነበው በእውነት በዚህ ወንጌል አገልግሎቱ ከይሁዳ ጀምሮ ከዛ ገሊላ ሰማሪያ እያለ ጌታ መጀመሪያ ቀደም እንደነገርኳችሁ ቃና ገሊላ ሰርግ ቤት ላይ ተገኝቶ ነበርና እዛ ሰርግ ቤት በተገኘ ጊዜ የሆነውን ነገር ታስታውሳላችሁ። ሰርገኞቹ እያከናወኑ ሰርጋቸውን ድግሳቸውን እየተበላ እየተጠጣ ድንገት ወይን ጠጅ አለቀ ይላል። እኛ ዛሬ እንዲህ እንደምናወራው ቀላል ኢሹ እንዳይመስላችሁ። እስራኤል በባህሉ ድግስ ደግሶ ሰው እንዲበላ እንዲጠጣ ጠርቶ እዛ ቦታ ላይ ወይን ጠጅ አለቀ ማለት ለነዛ ሰዎች ድጋሚ አንገታቸውን ቀና አድርገው ማይሄዱበት እጅግ በጣም አንገት የሚያስደፋ ነውረኛ ነገር ሊገጥማቸው የነበረበት ክስተት ነው። ጌታችን ኢየሱስ ክርስቶስ ከዛ ተነስቶ ወይን ጠጁን ውሃ አደረገው ይላል። ያለ ባህሪው ባህሪ የሚያመጣ ነገር ሰራ ይላል። ውሃ ነው ነገርየው፣ ምንም የተጨመረበት ኬሚካል የለም። ሙሉ አላቸው ይላል። ተሞላ። ቅዱና ስጡት፣ ላሳላፊው ስጡት። ከየት መጣ አለ። ተገረመ። ውሃ እኮ ነው ልዩ ተአምራት ምትሃት እኮ ጥንቆላ አይደለም እኮ የተሰራው። እሱ በተፈጥሮ ላይ የሚያዝ ጌታ ቅድም ባህሩን ዝም በል ሲለው ዝም ያለ ውሃውን የወይን ጠጅ ማድረግ የሚችል ጌታ ነው። የሞተ ነገር የሚቀይር፣ ያለቀ ነገር የሚቀጥል፣ አበቃ የተባለ ነገር እንደገና በህይወት እንዲኖር የሚያደርግ የትንሣኤ ጌታ ነው ኢየሱስ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ተመልሶ ለፋሲካ በዓል ኢየሩሳሌም ሄደ ይላል። በዛ በይሁዳ አገለገለ ይላል። በዛ ዞሮ ጨረሰ አገለገለ ይልና ከዚያ እንደገና ተመልሶ ወደ ገሊላ መጣ ይላል። አገልግሎቱን ወደ ተጀመረበት ወደዛ ከተማ ድጋሚ መጣ ይላል። ለምንድነው ድጋሚ የመጣው ካላችሁ፣ ዮሐንስ ግን ከፈሪሳውያን ጋር የሚኖርበት ግጭት ለመሸሽ እንደሆነ ይጠቁመናል። ወደዛ ሸሽቶ የሄደው ከነሱ ጋር ላለመላተም ላለመጨቃጨቅ እግሩን እየተከተሉ አላሰራ ሲሉት ሲጨቀጭቁት ጥሎላቸው ሄደ ይላል። ግን ደግሞ የቀረው ነገር ነበርና ከአባቱ ዘንድ ይዞ የመጣው ተልኮ አላለቀም ነበርና ድጋሚ መጣ ይላል። ለምንድነው ድጋሚ የመጣው ካላችሁ ደግሞ ይላል በሰማርያ ማለፍ ግድ ሆነበት ይላል።
ኢየሱስ ለምንድን ነው ደግሞ ወደ ገሊላ ተመልሶ የመጣው ካላችሁ በሰማሪያ ሊያልፍ ግድ ሆነበት ይላል። ለምንድን ነው በሰማሪያ ያለፈው ካላችሁ አንድ እንቆቅልሽ ያላት ብቸኝነት ያጠቃት ብቻዋን የሆነች የተገፋች ሰው አየኝ አላየኝ ብላ ሰዓት ለይታ ውሃ ልትቀዳ ምትመጣ ምስኪን አሳዛኝ ሴት ነበረችና ቀድሟት እዛ ቦታ ላይ ተገኘ ይላል። ኢየሱስ ለዘላለም ጌታ ነው። ሴቲቱ ውሃ ለመቅዳት የመረጠችው ሰዓት እስራኤላውያን ሴቶች የሚመርጡት ሰዓት አይደለም። ጭር ያለ ሰዓት ነው። ጨው ያለ በረሃ ነው። በጣም ጠራራ ፀሐይ ነው። አስባችሁ ከሆነ የ6 ሰዓት ቀትር ፀሐይ ወንዝ አካባቢ ስትሻገሩ ፀሐዩ በጣም ኃይለኛ ነው የሚሆነው። ለምን እንደሆነ የተፈጥሮ ነገር ስርዓቱ ባይገባኝም ሳይንቲስቶቹ የሚሉት የሚተረጉሙት ትርጉም ቢኖራቸው ከባድ ነው ፀሐዩ። ሰው የሚንቀሳቀስበት ሰዓት እንኳን ወንዝ ሄዶ ውሃ ሊቀዳበት። ያቺ ምስኪን ሴት ግን አንድም ከሰው የምትደበቅበት ነገር ስለነበራት ነው ይላሉ። ሌላኛውም ደግሞ በሌላ በኩል ደግሞ ሰው የሌላት ምስኪን ሴት መሆኗን ያሳያል። ለምን ካላችሁ የእስራኤል ቆነጃጅቶች ወይንም የእስራኤል ልጃገረዶች ውሃ ሊቀዱ ወደ ወንዝ ሲሄዱ በግሩፕ ነው የሚሄዱት። ወንዶች እንዳያስቸግሯቸው ወንዝ ላይ ጠለፋ ሌላ ነገር እንዳይገጥማቸው ተብሎ በግሩፕ ነው የሚሄዱት። እቺ ሴት ግን ሰው የላትም፣ ብቻዋን ነው የምትሄደው። አይድል ናት፣ ጉድ አለባት፣ ሸክም አላት፣ ሰዎች እጃቸውን የሚጠነቋቁሉባት ሸክም አላት። ይሄ ጌታ ግን የተሸከመችውን ሸክም ቀንበር ሊያቀልል ቀድሟት መጣ ይላል። ኢየሱስ ለዘላለም ጌታ ነው። ኢየሱስ ምን አይነት ጌታ ነህ! ምን አይነት ጌታ ነው የምናመልከው! በእውነት አጉል ሰዓት ብቻዋን የመረጠች ጠራራ ፀሐይ የመረጠች ቀድሞ ቁጭ አለ። በሰማሪያ በኩል ለማለፍ ግድ ሆነበት ይላል። ምስኪን ናት፣ የተጣለች ናት፣ ማህበረሰብ ያገለላት ናት። አይሁድማ ሊነካት ማይፈልግ በዚህ ጋር ስትመጣ በዛኛው በኩል መንገድ የሚቀይርባት ሴት ናት። መጽሐፍን ስታጠኑ አይሁዳውያንና ሰማራውያን የሚስማሙት ሰዎች አልነበሩም፣ ጠላቶች ነበሩ። አንድ አይሁዳዊ በሰማሪያ በኩል ሲያልፍ ጥም ድፍት አርጎት ቢያዩ አያነሳውም፣ አይነካኩም። በፍጹም ጸበኞች ናቸው፣ አይፈላለጉም። ይሄኛው ባለፈበት መንገድ አያልፉም። ወደ መቅደስ እንኳን ሲሄዱ እነሱ ከግርግዳ ውጪ ከውጪ ከግቢ ውጪ ከክልሉ ከቅጥሩ ውጪ ቆመው ነበር ስርዓት የሚፈጽሙት። አይፈቀድላቸውም ነበር። ይሄ ጌታ እዛች ሴት ጋር መጣ። ውሃ ስጭኝ አላት። መገኘቱ ሳይገርም እዛ ቦታ ላይ መኖሩ ሳይገርም ውሃ እንዴ አለች። እንዴ እዚህ ቦታ መገኘትክ ሳያንስ እኔ ሰማሪያዊት ሴት ባለሁበት ቦታ መቆም ሳያንስ እንደገና ከኔ ከሰማሪያ ሴት ውሃ ትለምናለህ? አታውቅም እንዴ? ያንተ ዘሮች እንኳን ከኛ እጅ ውሃ ተቀብለው ሊጠጡ አንተ በስጋ የተወለድክባቸው ማህበረሰቦች እንኳን ከኛ እጅ የሚበላ ተቀብለው ሊበሉ ሊጠጡ ቀርቶ እኛ እኮ በመናልፍበት መንገድ አያልፉም። አታውቅም እንዴ? ምን ትሰራለህ እዚህ ቦታ? አይደለም አለችው። ወረገረግ ቦታ እዚህ ነው አለ። የተጠቁትን ልፈልግ እኮ ነው የወረድኩት አለ። ሰው የሆንኩበት ሚስጥር አንቺ ነሽ አላት። ኢየሱስ ለዘላለም ጌታ ነው። ስጋ የለበስኩት ያንቺ ነውር ከላይሽ ላይ ላንከባልል ነው አላት። ሸክምሽን ልሰብርልሽ ነው አላት። ልቀላቅልሽ ነው አላት። ወደ ወገኖች ላስገባሽ ነው አላት። የጥሉን ግርግዳ ልሰብር ነው የተገለጥኩት አላት። አንተ አይሁዳዊ ስትሆን እንዴት ትጠይቃለህ ውሃ? ኧረ ተው ነውር ነው። ዘመዶች ካዩክ የሆነ ነገር ያደርጉሃል፣ ሊወግሩህም ይችላል ሁሉ ሳትል የቀረቻት በጣም ገርሟታል። አንድ አይሁዳዊ ሰው እዛ ቦታ ገርሟታል። ደቀ መዛሙርቱም ሲመጡ የደነገጡት ለዛ ነው። እንዴት ጭራሽ ብሎ በላው አለ። ምናልባት የጠረጠሩት እቺ ሴት እንጀራ ሰጥተው በልቷል ብለው ሳይጠረጥሩ እንዳልቀሩ ጠረጥራለሁ። መጽሐፉ እንደሱ አይልም። ብላ ሲሉት በላው ሲላቸው እንዴ ከዚህ ሰማሪያ ሴት ተቀብለው እንዴት በላው? እሱ ማን ነው? አንዴ ያጠራጥራቸዋል፣ አንዴ ተፈጥሮን ሲገስጽ ያጠራጥራቸዋል፣ አንዴ የማይገባ ሰው ሰፈር ሄዶ ማይገባ ሰው የተናቀ ሰው እነሱ የናቁት ሰው እነሱ ማይጠጉት ሰው እነሱ እንኳን ከጇ ተቀብለው ማይጠጡትን ሰው ሲያዋራ ያዩታል። ምንድነው ይሄ ሰው? ማን ነው ይሄ ሰው?
አንዳንዴ አምላክ የሆነ የተፈጥሮ ነገር ሲታዘዝ እናያለን። አንዳንዴ ደግሞ የወረደ ነገር በእኛ በአይሁድ በማህበረሰባችን የተነቀፈ ነውር የሆነ ነገር ሲያደርግ ይታያል። ማን ነው ይሄ ሰው? ዓለም ለሁለት የተከፈለች እኮ ለዚህ ነው፣ አልገባትም። እሱ ግን ወደ ተናቀች ወደዚች ምስኪን ሴት መጣ ይላል። ውሃ የለህም እኮ አለችው። መቅጃ የለህም፣ እኔ የሚጠይቅሽ ማን እንደሆነ ብታቂ ነው የሰጥሽ ነበር ሲላት፣ የለህም እኮ መቅጃ ከየት አመጣለህ አለችው። አባታችን ያዕቆብ ነው እኮ ይሄን ጉድጓድ የሰጠን፣ አንተ ከሱ ትበልጣለህ እንዴ አለችው። ሚለምንሽ ማን እንደሆነ ብታቂ ኖሮ ምትለምኙ አንቺ ነበርሽ አላት። አላወቀችም። የዓለም ሁሉ ጌታ፣ የነገስታት ሁሉ ንጉስ፣ የፍጥረት ሁሉ ባለቤት፣ የወርቅና የብሩ ሁሉ ባለቤት ቆሞ እንዳዋራት አላወቀችም። ምክንያቱም እሷ በጣም እንደሚንቋት ነው የምታውቀው። እንኳን ሊጠይቋት ቆመው እሷ ባለፈችበት እማያልፍ አይሁዳዊ ነው የምታውቀው። ይሄ እኮ ከአይሁዳዊ ሁሉ ተለየ። ይሄ ነው ለአባቴ የአባቴን ስራ ልሰራ ወደ መሬት የወረድኩበት ስራ ይሄ ነው አለ ጌታ። ዛሬ ጥግ ይዛችሁ ተቀምጣችሁ ይሆን? አትመጣም ወይ? የኔን ጉዳይ አትነካውም ወይ? በቃ አሁንስ ይሄ ልቀብረው ነው አትመጣም ወይ ብላችሁ ልትዘጉት ፋይል ያላችሁ አላችሁ። ይመጣል፣ ድጋሚ ይመጣል፣ ይመጣበታል። ይሄ የትንሣኤ ጌታ ይመጣል። ከዛ በኋላ እኮ ነውሯን ትታ የምትፈራቸውን ሰዎች ትታ እንስራዋን ሁሉ ትታ ሄደች ይላል። ሸሸች፣ ገበያ መሃል ገባች፣ ተደብቃ ሰው እንዳያያት አዩኝ አላዩኝ ብላ ጠራራ ፀሐይ መርጣ የመጣች ሴት ሲነካ ውስጧን ህመሟን ሲነካ ሲፈውሳት ቀንበሯን ከላይዋ ላይ ሲጥልላት ሄደች። አየሁ አለችው። አንተ ነብይ ነህ፣ መሲኮ ሲመጣ እንዲና እሱ የሚያናግርሽ እኔ ነኝ ሲላት ደቂቃም አልጠበቀችም። ሴቲቱ ጥላ ሄደች። እንዲህ ይመጣል ጌታ። ያደከማችሁ ነገር ላይ፣ ለብቻችሁ የቀራችሁ የመሰላችሁ ነገር ላይ እንዲህ ይመጣል ጌታ። ወደ ሸክላው ሰሪ ቤት ሂድ አለኝ ይላል ያ ነብይ አይደል? ሂድ ሸክላ ሰሪ ቤት ሂድ። ምን እሰራለሁ ጌታ ሆይ ሲለው ሸክላ ሲሰራ እየው። ሄድኩ፣ ገባው። እሺ ከዛስ? መንኮራኩር ላይ ሸክላ እየሰራ እጁ ላይ ተበላሸ። ከዛስ ሲለው የተበላሸበትን ጭቃ እንደገና ሌላ አርጎ ሲሰራ አየ ይላል። ምናልባት ድስት እየሰራ ጀበና ይሆን፣ ጀበና እየሰራ ድስት ይሆን ያደረገው ቀይሮ። ጌታ ሆይ ምንድነው? አዎ አየው፣ ተበላሸ፣ ደግሞ ሰራ። ምን ለሰን እየሰጠኝ ነው ሲል እናንተም በእኔ እጅ እንዲህ ናችሁ ብለህ ለእስራኤል ሂድና ጩህና ንገራት፣ የተበላሸውን ምሰራ እኔ ማበጅ ፈጣሪዋ እኔ ነኝ ንገራት አለ። የተበላሸ እጃችሁ ላይ ያለ የተበላሸውን ነገር እንደገና ሰርቶ ለክብር የሚያደርግ የሚሰራ የሚለውጥ ይሄ የትንሣኤ ጌታ የእናንተም ጌታ ነው። ታሪክ አይደለም። ታሪክ ብቻ አውርተን አይደለም እናቆመው። ፊክሽን አይደለም እያነበብን ያለ ነው። ሰንበዲ የጻፈው ፊክሽን አይደለም። ብዙዎች እንደሚሉት ጠቢባን ነን ባዮች እንደሚሉት ተመራማሪዎች ነን እንደሚሉት አይደለም። ፊክሽን አይደለም። ዛሬም የሚሰራ ሕያው ቃል ነው። ዛሬም እናንተ ቤት የሚሰራ ነው። ምንድነው እጃችሁ ላይ የተበላሸ ከእናንተ ቁጥጥር ውጪ የሆነ እናንተ ልትቆጣጠራችሁት ያልቻላችሁት ነገር? ባቡሩ ፉርጋውን ስቶ ሀዲዱን ስቶ ወደዛና ወደዚህ እየሄደባችሁ ያለ ቢዝነሳችሁ ላይ የተበላሸ ነገር፣ ትዳራችሁ ላይ የተበላሸ ነገር፣ ልጆቻችሁ መካከል የተበላሸ ነገር፣ በአለቆቻችሁ መካከል አንገት ያስደፋችሁ ነገር ምንድነው? ሰው ፊት ቀና እንዳትሉ እንዳትቀላቀሉ ሸንፉል ያረጋችሁ ነገር ምንድነው? ድጋሚ ይመጣል ጌታ። ካፒቴኑ እጅ ላይ ነገር አይበላሽም። በአውሮፕላን ስትሄዱ አስተውላችሁ ከሆነ ካፒቴኑ ንፋስ ውዝ ውዝ ሲያረጋችሁ እናንተ የምትገቡበት ቀዳዳ ሲጠፋችሁ እሱ ኮራ ብሎ ወፈር ባለድን ይልና ተሳፋሪዎች እንግዲህ ንፋሱ እንዲና እንዲ ስለሆነ በዚህ ይሄድን ስለሆነ ትንሽ ንቅናቄ ቢጤ ይኖረናል በሴፍ ምናምን እንደርሳለን ብሎ የእናንተን ፍርሃት ካምሯችሁ ብን አድርጎ አትነኑ ያጠፋው። ለምንድነው ካላችሁ እሱ ቁጥጥሩ እጁ ላይ ነው ያለው። እሱ ነው ካፒቴኑ እየሾፈረ ያለው። አውሮፕላኑን እያበረረ ያለው እሱ ነው። ስለዚህ ያውቀዋል፣ ወዴትም እንደማይሄድ ያውቃል። እግዚአብሔር እጅ ደግሞ እንዴት ይሄ ምድርንና ሰማይን የሰራ ባለቤት ሰርቶ ትቷታል እንደሚሉት ያይደለ። ዛሬም ሰስቴን አርጋ እንድትቆም ተፈጥሮ ላይ ስልጣን ያለው ይሄ ጌታ
መዘውሩ ከእጁ አላለፈም። እናንተ ጋር አልፎ የመሰላችሁ ቢሆን አላለፈም። ይሰማል ጌታ፣ ያያል፣ የልብ ይገባዋል። ማላብራራ ነው ንግግሬን አላስረዳህም ላንተ አባባሌን አለች። አባባላችሁን እንኳን ልታስረዱት አይፈለግም። ሳትነግሩት ገና ልባችሁ ውስጥ ያለውን ያውቃል። ዛሬ ለአንዲት ነፍስ ምናልባት ሊፍት አፕ መሆን ከሆነ አንድ ምስክርነት ልንገራችሁ። አንድ ቀን አሁን በቅርብ ቀናት ወር ምናምን አካባቢ መንገድ ላይ የሄድኩ በሆነ ነገር ምክንያት በጣም አዘንኩና ያው አንዳንዴ ሐዘን ይሰማችሁ የለ ጌታ ሆይ ለምንድነው ነገሮች ለምንድነው እንዲህ የሆኑ ያሉት? ካልጠራኸኝ ከሆነ ለምን አትለቀኝም? በቃ ወደ ራሴ መንገድ ብሄድስ? ካልተጠራሁ ጥሪህ ከሌለብኝ አላማህ እኔ ጋር ከሌለ ብትተወኝስ? እያልኩ ልክ ውስጤ ሲያሰላስል ሰይጣን ደግሞ እቺን መጠቀም ይፈልጋል። አንቺ እኮ ተራ ሴት ነሽ አለኝ ማለት ነው። በፍጹም አልኩ ቆሜ። የእውነቴንም ነገራችሁ ታክሲ ልጠብቅ ቆሜ ያለው በፍጹም ብዬ ድምጼ ሲወጣ ያስኩትን ዣንጥላ እንደዚህ ሸፈንኩት ፊቴን። እብድናት እንዳይለኝ ሰው ቃል አፌ ስለተናገረ ማለት ነው። ማሁንም ደርቦ ሰጣውት አይደል? አጀንዳ ስለሰጣውት እየደጋገመ መጣ። አንቺ በቃ አንቺ እንደዚህ ማአት ነገር ነገረኝ ማለት ነው። ኖ ማለት ጀመርኩ። አይደለም እግዚአብሔር ጠርቶኛል። አይደለም ትውልድን ባንቺ ያድናለሁ ብሎኛል። ተራነሽ ይለኛል እሱ። አይደለም እንዲህ የተከራከርኩ ቤት የገባው ማለት እሱ ተራነሽ በቃ ለዚህ እኮ ነው ነገሮች እንዲህ የሆኑ ሲለኝ፣ እግዚአብሔር ደግሞ ኖ ሲለኝ፣ ሁለቱ መንፈሶች ውስጤ እንዲህ የተገጫጩ ቤት ይደረስኩ። ምሳ ልበላ ቁጭ ብዬ እየበላው አንድ ስልክ ጮኸ። አንዲት እህት ነበረች የደወለችው። አቤት ብዬ ሳነሳ ስሚ አንቺ ሴት አለች። አቤት አልኳት። እግዚአብሔር የሚልሽን ትሰሚያለሽ አለች። ስላት እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ነው በያት አለኝ መንፈስ ቅዱስ አለች። አሜን አልኩ። ስሚ ልንገርሽ አንቺ እኮ ተራ ሴት አይደለሽም። I was shocked ደነገጥኩ። መንፈስ ቅዱስ እንዲህ ነው የሚልሽ፣ አንቺ ተራ ሴት አይደለሽም። ለትውልድ ተጠርተሻል። ትውልድ ባንቺ ይሻገራል። አንቺ ውስጥ ብዙ ትውልድ አለኝ። ተራ አይደለሽም። ቋንቋጣው በጣም አለቀስኩ፣ አፈርኩም ጭምር። ኖ አለ። በዚህ ሁሉ ቅስፈት ውስጥ እግዚአብሔር እንዴት እንደሚሰማ ነው እየነገርኳችሁ ያለሁት። በሽክሽክታ ድምጽ ልባችሁ ውስጥ ብቻ ለራሳችሁ ዝም ብላችሁ ድምጽ ሳታሰሙ የምታክተመትሙትን እንኳን እንደሚሰማ ተስፋ እንድታረጉት ነው የምነግራችሁ። ኖ አለኝ። ኖ አይደለሽም፣ እንዳይመስልሽ አይደለሽም። ደከመሽ ወይ? እያማጥሽ ስላለ ነው የደከመሽ። ሴት ስትወልድ ስታመጥ ድካም እንዳለ እያማጥሽ የሚወለድ ትውልድ ስላለ እያማጥሽ ስላለሽ ነው እኮ የደከመሽ። አንቺ ተራ ሴት አይደለሽም። እንዳሰሚ ዓለም የሚልሽን አሁን የምታዩን ሰዎች የሚሉትን ምንንም እንዳሰሚ። አንቺ ተራ ሴት አይደለሽም። አንቺ የትውልድ እናት ነሽ ይልሻል መንፈስ ቅዱስ አለች። በዛው ሞመንት አላደረም። በእውነት እግዚአብሔር እንዲህ የሚናገር አምላክ ይመጣል ድጋሚ። ምንድነው ያላችሁ የፈረሰ ከኔ ቁጥጥር ወጣ ያላችሁት፣ ሀዲዱን የሳተ የዘመበ ቤት ያላችሁ፣ ቢዝነሳችሁ የዘመመባችሁ፣ ግራ ቀኙ ግራ የገባችሁ፣ ለምን እንዲህ ይሆናል አልገባኝም የምትሉት ነገር አላችሁ። ድጋሚ ይመጣል። ነውራችሁን ከናንተ ያንከባልላል። ይመጣል ይሄ ጌታ፣ ይሰራል ይሄ ጌታ፣ ያደርጋል ይሄ ጌታ። ቅድም ፓስተር እንዳለችው ተነስቷል። ይመጣል ያለው በክብር ብቻ አይደለም፣ በነገሮቻችን ላይ ጣልቃ ይመጣል። ባስፈሩ ነገሮች ላይ ይመጣል። በከበበን ጨለማ ላይ ይመጣል። ይነጋል ሌሊቱ። አለ ጌታ፣ አለ ዳኛ፣ አለ ሰማይ ፈራጅ አለ። ሰዎች ቃል የገቡላችሁን ነገር ትተውት ይሆን? ማይተዋል። ምን ነግሯችኋል? በጓዳ ምን አውርቶላችኋል? ምን ብሏችኋል? ምን አሳይቷችኋል? እናንተ አዲስ ትውልዶች፣ እናንተ በእግዚአብሔር ቤት የሰነበታችሁ ሰዎች እግዚአብሔር ምን ብሏችኋል? ይመጣል ጌታ። በእውነት እመኑኝ፣ የዘገየ ቢመስልም ይመጣል። የምትዘገይ ተስፋ ልብን ታሳዝናለች ይላል መጽሐፍ። የዘገየ ሲመስል አንዳንዴ ለምን ያስብላል። ግን እሱ የተናገረውን ይፈጽም ዘንድ ሰው አይደለም ይዋሽ ዘንድና እሱ እግዚአብሔር ነውና በድጋሚ ይመጣል። ድጋሚ መጣ ይላል። ነውሯን ከላይዋ ላይ ወሰደላት፣ ቀላቀላት፣ ሄደች፣ ተቀላቀለች። ፈርታ ጠራራ ፀሐይ የመረጠችበትን ሰዓት ረስታ የመጣችበትን ሄዳ ተቀላቀለች። ድጋሚ መጣ ይላል።
ይላል። ኢየሱስ ወደ ገሊላ ድጋሚ መጣ ይላል። እናንተ ቤት ድጋሚ ይመጣል። ትላንት ያሻገራችሁ ጌታ፣ ትላንት ያሳለፋችሁ ጌታ፣ ማይነጋ የሚመስለውን ጨለማ ከናንተ ያነጋ ጌታ ይመጣል ዛሬም። ጠብቁት። እግዚአብሔርን ተስፋ አርጉት። መንገድ እንዳትለቁ፣ ስፍራ እንዳትለቁ ጠብቁት። ጨለማው ምንም ያህል የበረታ ቢሆንም ድቅድቅ ቢሆንም ለሀገሬ ይመጣል፣ ለምድሬ ይመጣል፣ ለትውልድ ይመጣል። ቤተክርስቲያንን በእውነትና በጽድቅ ለሚመሩ ይመጣል። ፓስተር ላንቺ ይመጣል። የዘገየ ነገር፣ የሞተ ያለቀ ያበቃ የመሰለሽ ነገር ላይ ይመጣል። ድጋሚ ይመጣል። ኢየሱስ ድጋሚ ይመጣል። ያንከባልላል። በእውነት ያንከባልለዋል። የከበደንን ቀላል ያደርጋል። ይሄም በእግዚአብሔር አይን ቀላል ነው እንደተባለ ለእግዚአብሔር ሁሉ ቀላል ነው። እጃችሁ ላይ ለሞተ ነገር ትንሣኤ ይሰጣል። አልዓዛርን በሕይወት ያኖረ ጌታ ነው። የታመሙትን የፈወሰ ጌታ ነው። 5,000 ሕዝብ የመገበ ጌታ ነው። ማዕበሉ ላይ ወክ እያረገ የመጣ ጌታ ነው። ይመጣል ይሄ ጌታ። የጣላችሁትን አንሱ፣ ይመጣል። ከበሯችሁን ሰቅላችሁ ቢሆን አንሱ፣ ይመጣል። የዜማ የቅኔ ነገራችሁን አዳፍናችሁ ከሆነ ግለጡ፣ ይመጣል። ኢየሱስ ለዘላለም ጌታ ነው። ይመጣል። በእውነት ይመጣል። ተልኮው ግድ ይለዋል። ይመጣል። ድጋሚ ይመጣል። ኢየሱስ ሃሌሉያ